ሐሰተኛ ሰነድ በማዘጋጀት አገልግሎት ለማግኘት ወደ አዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የሄዱ ግለሰቦች ተይዘው ምርመራ እየተጣራባቸው መሆኑ ተገለጸ። ዘገባው የዋና ሳጅን አባብል ከበደ ነው። ወንጀሉ የተፈጸመው በጉለሌ ክፍለ ከተማ ወረዳ 7 በሚገኘው የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ውስጥ ነው። ተጠርጣሪዎቹ በሌላ ሰው ስም የተዘጋጀ ሐሰተኛ የልደት ሰርተፊኬት በመያዝ የጀርባ ማህተም ለማስመታትና ለማረጋገጥ የቀረቡ ሲሆን የኤጀንሲው ሰራተኞች የቀረበው ሰነድ ሐሰተኛ መሆኑን በመጠራጠር ለፖሊስ ጥቆማ መስጠታቸውን የጉለሌ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ሳንኩሬ ሌምቦ ተናግረዋል። ፖሊስ በደረሰው ጥቆማ መሰረት ከሐሰተኛ ሰነዱ ጋር 3 ግለሰቦችን በቁጥጥር ስር ያዋለ መሆኑን የጠቀሱት መርማሪው በተከናወነ ምርመራ የማስፋት ስራ በወንጀሉ ተሳትፏላቸው የተባሉ ተጨማሪ 4 ተጠርጣሪዎችን ሐሰተኛ ሰነዱን ለማዘጋጀት ከሚጠቀሙባቸው የተለያዩ ቁሳቁሶች ጋር መያዝ ተችሏል ብለዋል። የመጀመሪያ ተጠርጣሪዎቹ በሰጡን ጥቆማ መነሻ አድርገን የፍርድ ቤት ብርበራ ትዕዛዝም በማውጣት አዘጋጁ ጋር በመሄድ ያንን በህግ አግባብ በርብረን ብዛት ያላቸው የተለያዩ የግልና የመንግስት ተቋማት ክብ ማህተም፣ ቲተሮች፣ የባንክ ቲተር እና የመሳሰሉት የተያዘና የተለያዩ ሐሰተኛ ሰነዶች ተገኝቷሉ። የተለያዩ የኮምፒውተር ማሽኖች፣ ብርን ማቴሪያሎች ሁሉ እንዳለ ለምርመራ ተይዟል በብርበራ። እነዛም አሁን ሂደት ላይ ነው ያለው። ተገልጋዩ ህብረተሰብ ሐሰተኛ ሰነድን ባለመጠቀም ራሱን ከተጠያቂነት ከመጠበቅ ባሻገር ወንጀል ፈጻሚዎችን ለህግ አሳልፎ በመስጠት የበኩሉን ድርሻ ሊወጣ እንደሚገባም ዋና ሳጅን ሳንኩሬ ሌምቦ ገልጸዋል። ህግን ተከትሎ ከሚገለገሉ ማህበረሰብ ላይ አሉታዊም የሆነ ተጽዕኖ ያሳድራል። ማህበረሰቡም ከእንደዚህ አይነት ነገር ራሱን በመጠበቅ በመቆጠብ በማወቅም ባለማወቅ ወደ ወንጀል ውስጥ ይገባሉና ቢጠነቀቁ የተሻለ ነው ብለን እናምናለን።